ከተቀበልሽ በኋላ እኔን ፈልገሽ መጥተሽ ነው። አይገርምም? እንደዚህ ናፍቅሻለሁ ብዬ አስቤ አላውቅም ነበር። ለካ ትወጂኛለሽ። ኧረ ናሞትኩ። አሁን እኮ ከሌላ ተጋ ነበርኩኝ። በርሜ ነው እንዴ? እያበኩ ነው እንዴ? ቆየት ያለው ምንድን ነው የተፈጠረው? ሴትዮ አስር ምንዴ እኔ ኖር አይደለም አንቺ ሞተሽ ወደ እኔ መጥተሽ ነው። እሺ ማን የገደለኝ? ማን የገደለኝ? እኔ እንጃ፣ ግን ባልሽ ይመስለኛል። የኔ ናታን የገደለኝ? አዎ ሚስት የአንቺ ናታን በቁምሽ እንድትቀበል ይፈረደብሽ። ያ የነፃነት ዘመንሽ አልኩት። ያን ደግሞ የፈቀደው የራስሽ ባል። የኤፍራታ ልጅ አልሞተም፣ በህይወት አለ። ትዝታ እንግዲህ እዛ ቤት ውስጥ ቃልን የላከችው እንዲገላቸው እነሱም ቤተሰቦችን እንዳለ እንዲጨርሳቸው ነበረ ማለት ነው። ነገር ግን ቃል ይሄንን ነገር አላደረገም። አሁንም እንግዲህ የኤፍራታ ልጅ በህይወት እንዳለ ነው ማለት ነው ቃል ለእህቱ የተናገረው። ይህ ነገር ደግሞ ደስ ይላል ማለት ነው። በሌላው ደግሞ በተቃራኒ ያፌት እንግዲህ ከታሰረበት ከወጣ በኋላ አሁንም ደግሞ ኤፍራታን እጁ አስገብቷል። ናታንን ሙሉ በሙሉ ወደ አውሬነት የቀየረው እንግዲህ የያፌት ስራና እንዲሁም ደግሞ ልጁን ማጣቱ ነው ማለት ነው። አሁን ላይ ግን ልጁ በህይወት አለ፣ ማንም አያውቅም ከቃል ውጭ ማለት ነው። አሁን ላይ እንግዲህ የቃል እህት አፋጣ ስትጠይቀው እቺ ሀዘን ልብስ የለበሰችው ማነች? በዛ ላይ ደግሞ ባለትዳር ናት። እኔ ካንተ ይሄንን ነገር አልጠብቅም። እንዴት እንደዚህ ታደርጋለህ? እኔ ወንድሜን በዚህ አላውቅም። እውነትም አንተ እዛ ቤት ውስጥ ምን እያካሄድክ ነው? ምንድን ነው የምትፈልገው? ብላ ስትጠይቅ ሁሉንም ነገር ነግሯታል ማለት ነው አፍረጥርጦ። እኔ ከመጀመሪያውኑ እዛ ቤት የላከችኝ ትዝታ ናት፣ እንዲሁም ደግሞ ልጃቸውንም ግደይ ብላ የላከችኝ እሷ ናት። ነገር ግን ልጁንም አልገደልኩም። የኤፍራታም ልጅ በህይወት አለ። እሷም አሁን ላይ በጣም እያሳዘነችኝ እየራራውላት ነው። ነገር ግን በየጊዜው መቃብር ስፍራ እየሄደች ታለቅስ ነበረ። እኔም በዛው የተነሳ በጣም ስለምታሳዝነኝ አፈቅርኳትኝ። ይሄ ደግሞ የተሰማኝ ማንነቴ ነው። ምንም ማድረግ አልችልም። አፈቅራታለሁ። በፊት ላይ ናታንና እሷ ተጣልተው ነበር። አሁን ላይ ነው ሰላም ሆነው እሷም ወደ ቤቷ እየተመለሰችው ብሎ እንግዲህ ለእህቱ ሲናገር አይተናል ማለት ነው፣ ተመልክተናል። ታዲያ አሁን ላይ የኤፍራታ ልጅ ስላለ በጣም ደስ ብሎናል። ነገር ግን ኤፍራታ መልሳ አሁንም ያፌት ወጥመድ ውስጥ ገብታለች ማለት ነው። ይህ ነገር ደግሞ በጣም አስደንግጧታል። እንዴት ነው ከራሷ ቤት እንደዚህ ሊወስዳት የቻለው? አንድ ደብዳቤ ተልኮ ነበረ ወደ ናታን ቤት። ያንን ነገር ደግሞ ከአቤላ ጋር አግኝተው ነበረ። አቤላ ግን እንዳታነብ ፈልጎ ነበረ። ነገር ግን እሱም በጥፊ መታ ተቀብላ አንብባለች ማለት ነው። እንዴት ይሄ ሊሆን ቻለ? ያፌት አልሞተም ወይ? ናታንስ ያፌት ሞቷል፣ ተቀብሯል፣ መቼም አይመጣም ብሎ ተስፋ ሰጥቶኝ ደስ ብሎኝ አልነበር? ይህ ነገር እንዴት ሊፈጠር ቻለ? ብላ እንግዲህ አቤልን ስትጠይቅ አዎ ይሄ እሱን መስለው እኛን ለማስፈራራት የሚሞክሩ ሰዎች ናቸው፣ እንዳታስቢ እውነት ነው ያፌት ሞቷል ብሎ እሱም ተስፋ ሰጥቷት ነበረ ማለት ነው። ከዛ በኋላ እንግዲህ ናታንም ቀጥ ብሎ መጥቶ ነበረ ያው አቤል ስለደወለለት ማለት ነው። ከዛ በኋላ ይህን ደብዳቤ አንብቤ ነው እውነት ናታን ይሄ ነገር እውነት ነው እንዴ ብላ ስትጠይቅ ነግሬሻለሁ እኮ እኔ ከመጀመሪያውንም ያፌት ሞቷል፣ የሞተ ሰው ደግሞ አፈርልሶ አይነሳም፣ ምንም እንዳታስቢ ብሎ ተስፋ ሰጥቷታል በድጋሚ ማለት ነው። ከዛ በኋላ እንግዲህ እሷ መፍራቷንና መንቀጥቀጧን ሲያይ ናታንና አቤላ ተነጋግረው ውጭ ላይ ወተን እናውራ ብሎ አንዳንድ ነገሮችን ለማውራት ወጥተው ነበረ። በዛ ሰዓት ላይ እንግዲህ ቤት ውስጥ
ያፌት ሌላ ሰው ልኮ ስለነበረ መንፈስ ይሁን የማይታወቅ እንግዲህ እሷን ወስዶ ያፌት ጋር ጥለዋታል ማለት ነው። እንግዲህ አሁን ላይ ደግሞ ኤፍራታ ይሄንን ነገር አላመነችም፣ በጣም ደንግጣለች። በህልሜ ነው ወይ የሚል ነገር ጥያቄ ቢሆንባትም ነገር ግን ያፌትን በእጇ በመዳበስ እውነት መሆኑን አውቃለች። አንቺ ነሽ ሞተሽ ወደ እኔ የመጣሽው እያለ እየቀለደባት ነበረ። 2 3 ፌንት ስትነቅል አንቺ ደግሞ አበዛሽው ንቅ እያለ ነበረ ሲጫወትባት የነበረው በነፍሷ ማለት ነው። እንግዲህ ያፌት ከመውጣቱ በፊት ለአቤል አንተ የምትወዳቸውን ነገሮች ከኔ አርቀ ደብቅ፣ አለበለዛ ሁሉንም ነገር አሳጠካለሁ ብሎታል ማለት ነው። ነገር ግን እዛችም ጋር ቁጭ ብሎ ከናታንና አቤል ኤፍራታ ሆኖ ደውሎለት ነበረ ለናታን። ናታን ታዲያ አሁን ላይ እስኪ ምን እንደምታመጣ አያለው፣ ያንተ የሆነችዋን እንግዲህ ጨረቃን እቀማሃለው፣ አርቀህ አስቀምጥ ብዬክ ነበረ ብሎ ደውሎለት ነበረ። ታዲያ አሁን ላይ ናታን በጣም ቆይቶ ነበረ እሷን ከወሰዱ በኋላ። ነገር ግን እቤት ውስጥ ኮሽታ ሰምቶ ነበረ አቤልና ናታን ሲያወሩ ውጪ ላይ። በፊትም እኔና እሷ ባለንበት ሰዓት ላይ አንተ ከመምጣት በፊት ይሄ ድምፅ ነበረ፣ ስለዚህ ዝም ብሎ ነው አይዞ ካታስብ ብሎ ተስፋ ሰጥቶት ነበረ። ከዛ በኋላ አውርቶ ጨርሶ ወደ ቤት ሲመለሱ ኤፍራታ ሳሎን የለችም፣ መኝታ ክፍልም ሄዶ ሲያዩ የለችም። እንግዲህ ያው ናታን ያፌት ለናታን ከደወለ በኋላ ነው እንግዲህ ያው ያንተ ውድ የሆነ ነገር እኔ ጋር አለች እጠብቃታለሁ ብለህ ካልነበረ ይኸው ሳትጠብቃት እንግዲህ በአንተ ችለኝነት እንግዲህ እኔ እጅ አስገብቻታለሁ። ምን እንደምታመጣ አያለው፣ ነግሬክ ነበረ። እኔ አንተን ሁሉ ነገር አሳጥካለሁ፣ ያንተ ውድ የሆኑ ነገሮች ደግሞ አርቃ አስቀምጥ ብዬክ ነበረ። በጣም ቆየክ እኮ ሚስትህን አትፈልጋትም ነበረ፣ አትወዳትም መሰለኝ ብሎ እንግዲህ ሲያሾፍበት አይተናል። ከዛ በኋላ እኔ ካለህበት እመጣለሁ ብሎታል። እሱም ደግሞ ኧረ አትምጣ፣ እኔ ካለህበት እመጣለሁ ይዋጣልናል ተባብለዋል ማለት ነው። ኤፍራታ አላመነችም። ምክንያቱም ናታንን አምና ስለነበረ ያፌት በህይወት አለ ወይ ብላ ስትጠይቅ የለም ብላታል ማለት ነው። እንግዲህ የኤፍራታን አስተሳሰብ ወይ ደግሞ ምን ትላለች የሚለውን ለማየትም ጠይቋት ነበረ። ያፌት በአካል አጠገብሽ ብታገኝ ወይ ደግሞ ብታዩ ምን ታደርጊያለሽ ብላት ነበረ። ይቅርታ ብዬ አልፈዋለሁ ብላ ከዛ በኋላ እንግዲህ እሱ ደንግጦ ነበረ። እንዴት እንደዚህ ትላለች ብሎ እሷን ለመገመት ነበረ ይሄንን ጥያቄ የጠየቃት ማለት ነው። ያ ነገር አልቀረም። እንግዲህ አሁን ላይም ኤፍራታ ፊት ለፊት ያፌትን አይተዋለች። ማመን አልቻለችም። በህልሜ ነው ወይ እውነትም ሞቻለሁ? ማን የገደለኝ ታዲያ ብላ ራሷን እስከ መጠየቅ ድረስ እንግዲህ ደርሳለች ማለት ነው። እንዴ እኔ አብጃለሁ ማለት ነው እንዴ ንቂ ኤፍራታ እያለች ራሷን እስከ መጠራጠር ድረስ ደርሳለች ማለት ነው። በምን ቅጽበት ውስጥ ነው እዛ ቤት ውስጥ እንግዲህ ይዘዋት የወጡት? በጣም ነው የሚገርመው። ኤፍራታ በድጋሚ በመታገቷ በጣም ነው የሚያስጠላው ማለት ነው። ነገር ግን ናታን አሁን ላይ ያፌትን ካገኘ መግደሉ አይቀርም ማለት ነው። ኤፍራታ ልጇ አለመሞቱን ሳትሰማ ምንም እንዳትሆን ምኞቴ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ እንደተለመደው እንግዲህ ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ። ወይዘሮ ትዝታ እንግዲህ ቃልን እነ ናታን ቤት የላከችው ሙሉ ቤተሰቦቹ እንዲጨርስ ነበረ። ነገር ግን እሱ ያንን ነገር አላደረገም። የናታንና የኤፍራታን ልጅ ግደል ብላ ነው የላከችው። ነገር ግን ልጁን ሳይገድል አስቀምጧል ማለት ነው። እውነት ቃል ትልቅ ነገር ነው ያደረገው። ነገር ግን ኤፍራታና ናታንን በዚህ ልክ ማሰቃየት የለበትም ነበረ። ምክንያቱም አሁን ላይ እነሱ አያውቁም። ነገር ግን አሁን ላይ ናታን አውሬ ያደረገው ይበልጥ ልጁን የገደለበትን ሰው ማግኘት ይፈልጋል ማለት ነው። እንግዲህ አሁን ቃልን ቢያገኝ እውነቴን ነው እንግዲህ ያው ቆዳውን ነው የሚገፍለት። ነገር ግን ያው ውለታ ውሎለታል። ምክንያቱም ሌላ ሰው ቀጥራ ቢሆን ኖሮ ይሄኔ የነናታን ልጅ ይሞት ነበረ ማለት ነው። እንግዲህ ይሄ
ትዝታ ሴራ ነው ማለት ነው። ትዝታ ያዘዘችውን ነገር ምንም ሳያደርግ ቀርቷል። ስለዚህ በዚህ ድርጊቱ ደግሞ እንግዲህ የቃል እህት ኮርታለች ማለት ነው። እውነት አንተ የኔ ወንድም ነው ወይ አላደረክም አይደል? ወንድሜ እንደዛ እንደማያደርግ እርግጠኛ ነበርኩ ብላ በወንድሟን ተደስታለች። ነገር ግን አሁን ላይ ኤፍራታን ማፍቀሩ ትክክል እንዳልሆነ ባለትዳር የሆነችን ሴት እንዴት ትመኛለህ? ካንተ ይህንን አልጠብቅም ብለዋለች ማለት ነው። እውነትም ነው። ከእንደዚህ አይነት ሰው አይጠበቅም ማለት ነው። እንግዲህ ያው ውለታ ውሎላቸዋል ለናታንና ለእነ ኤፍራታ። ትዝታ እንግዲህ አስቡት፣ እሱ ቃል ባይሆን ኑሮ ሌላ ሰው ቀጥራ ቢሆን ኑሮ ይሄኔ የናታን ልጅ ሞቶ ነበረ ማለት ነው ገለው። እነሱ አሁን ላይ አይምሯቸውን ሞቷል ብለው እንደሚያሳምኑት ያው ሆኖ ነበረ ማለት ነው። ነገር ግን ያ ነገር አልሆነም። ይህ ነገር ደግሞ በጣም ደስ ይላል ማለት ነው። ሌላኛውና ዋነኛው ነገር እንግዲህ የቃል እህት ቃልን የምታፈቅረዋ ልጅ አሁን ላይ ልትመርዘው ትፈልጋለች። እሰራልሽ አለውኝ ብላ እንግዲህ አሁን ደግሞ ተለሳሳ እሷን መጉዳት ትፈልጋለች ማለት ነው። እሷ ለእሷ በማሰብ ነው ይሄንን ሁሉ ከወንድሜ ራቂ፣ ወንድሜ ሲበዛ ራስ ወዳድ ነው እያለች ለጓደኛዋ እያደላች፣ እሷ ደግሞ በተቃራኒው አንቺ ለሌላ ሰው እየተመኘሽ ነው እንግዲህ አሁን ላይ ፍቅረኛ አለው፣ ቁርጥሽን እወቂና ተይው። እሱ የሚያፈቅራትና የሚወዳት ሰው አለ። ወንድ ልጅ ደግሞ ለሴት ልጅ ሲንበረከክ እንጂ ሴት ለወንድ ልጅ ብላ እግሩ ስር መውደቅ የለባትም። ስለዚህ አንቺም እንደ ሴት ሁኚ፣ ኮራጀን እንበይበት ብላ በመከረቻት እንግዲህ ሌላ ነገር እየተመኘችላት ነው ያለችው ማለት ነው። ሌላኛው ነገር እንግዲህ ጽዮን አሁን ላይ በጣም ከባድ ነገር ነው የደረሰባት። ዳግም ትክክል አልሰራም፣ ነገር ግን ውጭ ሀገር ሄዳ ካልታከመች ከባድ ነገር ሊያጋጥማት ይችላል ብሎ እንግዲህ ናታን ለአቤል ስናገር ተመልክተናል ማለት ነው። ዳግም በሰራው ስህተት እንግዲህ አሁን ላይ በጣም ከባድ ነገር ሆኖባት ወደ ውጭ ሀገር ሄዳ ካልታከመች እስከ መሞት ድረስ ያደርሳታል ብሎ ሰግቷል ማለት ነው። ነገር ግን አሁን ላይ የእሷን ጨርሼ ወደ ያፌት መሄዴ አይቀርም እሰራለታለሁ ብሎ እንግዲህ ቆርጦ ተነስቷል ማለት ነው። እንደገና ደግሞ ሀ ብሎ እንግዲህ ጦርነት ሊጀምሩ ነው ማለት ነው ያፌትና ናታን። እግዚአብሔር ይሁንክ እንግዲህ ናታን ከልጅነትህ ጀምረክ እስከ እውቀት እስከ ልጅ ማግኘት ድረስ እንግዲህ በብዙ ፈተናዎች የተፈተንክንክ እንግዲህ ያው እግዚአብሔር የሚወደውን ሰው ነው የሚፈትነው። በልጅ ይፈትናል፣ በጤና በብዙ ነገር ይፈትናል እና እግዚአብሔርን ተስፋ አድርገን እስከ መጨረሻው ድረስ ከታገልን ግን አሸናፊዎች መጨረሻ ላይ ያው እነሱ ናቸው የሚሆኑት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቤቱን ግን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።